ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በተቤተሰብና በቸቤተሰብ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ ማለት ነው። ይሄንም አንድ ወንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። እንግዲህ ከቻላችሁ የጻፋችሁ ካልቻላችሁ ደግሞ ቪዲዮን በመላለስ በደንብ አድርጋችሁ እስከ መጨረሻው ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል፣ መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። ስለዚህ እንግዲህ አማርኛ ቃላትን ምስረታ ማለት እንግዲህ ባለ ሁለት ሆሄ፣ ባለ ሶስት ሆሄ፣ ባለ አራት ሆሄ እንዲሁም ከዚያም በላይ ያሉ ሆሄያቶችን የተለያዩ ፊደላቶችን በማጥናትና በማንበብ የተለያዩ ቃላቶችን መመስረት እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን ያመጣሁላችሁ እንግዲህ ከተስከቶ ባሉት በሰባቱም ድምጾችና ከቸስከቶ ባሉት በእነዚህ በሰባቱም ድምጾች እያንዳንዳቸው የሆነ አንዳንድ ቃላቶችን መስርቼ ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነዚህንም ማሳያችኋለሁ፣ ተከታተሉኝ። አሁን በመጀመሪያ ከተስከቶ ያሉትን ሰባቱን ድምጾች እቆጥርላችኋለሁ። ከዚያም በኋላ ደግሞ የተመሰረቱን ቃላቶች እናያቸዋለን ማለት ነው። ቀጣይ ደግሞ በዚህ መሰረት ሁሉንም ማየት እንችላለን ማለት ነው። ተከታተሉኝ። ተ ቱ ቲ ታ ቴ ት ቶ። አሁን እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው መቁጠር እንችላለን ማለት ነው። ስለዚህ እስኪ እንያቸው። ቶ ት ቴ ታ ቲ ቱ ተ። እንግዲህ እነዚህ ፊደላቶች በእያንዳንዳቸው የተመሰረቱን ደግሞ እናያለን ማለት ነው። እንግዲህ አሁን በተወይም ደግሞ በመጀመሪያው ድምጽ እናያለን ማለት ነው። ስለዚህ ተሾመ ይላል። እዚህ ጋር የምታዩት ተ የተቤተሰብ የመጀመሪያዋ ናት። ሾ የሸቤተሰብ የሰባተኛዋ ናት። መ የመቤተሰብ የመጀመሪያዋ ናት። ስለዚህ እነዚህን ፊደላቶች አንድ ላይ በማጣመር ተሾመ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቱ እንሄዳለን። ቱ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በቱ የተመሰረተውን ደግሞ ቱታ ይላል። እንግዲህ እዚህ ጋር ደግሞ ቱ የተቤተሰብ የሁለተኛዋ ናት። ታ የተቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቱታ የሚል ቃል መስርተውልናል ማለት ነው። ስለዚህ እዚህ ጋር በምናይ መሰረት ነው በቱ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ ወደ ቲ እንሄዳለን። ቲ ማለት ደግሞ እንግዲህ ይችኛዋ ፊደል ናት ማለት ነው። ስለዚህ ቲክቶክ ይላል። እንግዲህ ቲ የተቤተሰብ የሶስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ቶ የተቤተሰብ የሰባተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቲክቶክ ይላል ማለት ነው። እዚህ ጋር ደግሞ በማን መሰረትና በቲም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ወደ ታ እንሄዳለን። ታ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ታደለ ይላል። ታ የተቤተሰብ የአራተኛዋ ናት። ደ የቤተሰብ የመጀመሪያዋ ናት። ለ የቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ታደለ የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ወደ ቴ እንሄዳለን። ቴ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በቴ የተመሰረቱን ደግሞ ቴዲ ይላል። ቴ የቤተሰብ የአምስተኛዋ ናት። ዲ የቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ቴዲ የሚል ቃል መስርተናል ማለት ነው። እዚህ ጋር በማን ነው መሰረትና በቴውም ደግሞ በዚህኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ት እንሄዳለን። ት ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ ትግል ይላል። እዚህ ጋር ደግሞ ት የተቤተሰብ የስድስተኛዋ ናት። ግ የቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ትግል የሚል ቃል መስርተናል ማለት ነው። እዚህ ጋር በማን ነው መሰረትና በት ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ወደ ቶ እንሄዳለን። ቶ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ቶፕ ይላል። እንግዲህ እዚህ ጋር ደግሞ ቶ የተቤተሰብ የሰባተኛዋ ናት። ፕ የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቶፕ የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን ነው መሰረትና በቶ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። እንግዲህ እዚህ ጋር ደግሞ ከማን እስከ ማን ባሉት ነው ያየነ ከተስከቶ ባሉት በእነዚህ በሰባቱም ድምጾች አይተናል ማለት ነው። ቀጣይ ደግሞ ከቸስከቾ ባሉት በዚህ በሰባቱም ድምጾች እናያለን ማለት ነው። ስለዚህ በዚህ መሰረት ደግሞ እስኪ የቸን ቤተሰቦች እናያቸው። ቸ ቹ ቺ ቻ ቼ ች ቾ። እነዚህን ፊደላቶች ደግሞ አሁን ደግሞ ከመጨረሻው ወደ መጀመሪያው ወጥራቸዋለሁ ማለት ነው።
ቾ ች ቼ ቻ ቺ ቹ ቸ። አሁን በእነዚህ ደግሞ በእያንዳንዳቸው የተመሰረቱን እናያለን ማለት ነው። እንግዲህ በች ወይም ደግሞ በመጀመሪያዋ ስናይ ቸርነት ይላል። ቸ የቸ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቸርነት የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቹ እንሄዳለን። ቹ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ቹቹ ይላል። ቹ የቸ ቤተሰብ የሁለተኛዋ ናት። ቹ የቸ ቤተሰብ የሁለተኛዋ ናት። ስለዚህ ሁሎችም የሁለተኛ ድምጾች ናቸው። ስለዚህ ቹቹ የሚል ቃል መስርተናል ማለት ነው። እዚህ ጋር በማን መሰረትና በቹ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቺ እንሄዳለን። ቺ ማለት ደግሞ ይችኛዋ ናት። ስለዚህ በርቺ ይላል። በ የበቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ቺ የቸ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ በርቺ የሚል ቃል መስርተናል ማለት ነው። እዚህ ጋር በማን መሰረት ነው? በቺ ወይም ደግሞ በዚህኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ወደ ቻ እንሄዳለን። ቻ ማለት ደግሞ ይችኛዋ ናት ማለት ነው። ቻሌ ይላል። ቻ የቸ ቤተሰብ የአራተኛዋ ናት። ሊ የለ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ቻሌ የሚል ቃል መስርተናል ማለት ነው። እዚህ ጋር ደግሞ በማን መሰረት ነው? በቻ ወይም ደግሞ በዚህኛዋ ፊደል ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቺ እንሄዳለን። ቼ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ መቼ ይላል። መ የመ ቤተሰብ የመጀመሪያዋ ናት። ቼ የቸ ቤተሰብ የአምስተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ምን ይላል? መቼ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቺ እንሄዳለን። ቺ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ችግር ይላል። እዚህ ጋር ደግሞ ቺ የቸ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። እዚህ ጋር የምታዩቸው እንዳጠቃላይ ሁሎችም የስድስተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ እዚህ ጋር በማን የመሰረተው ማለት ነው? በቹ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቹ እንሄዳለን። ቹ ማለት ደግሞ ይችኛዋ ፊደል ናት። ስለዚህ በቹ የተመሰረቱን ስናይ ደግሞ ምቾት ይላል። ም የመ ቤተሰብ የስድስተኛዋ ናት። ቹ የቸ ቤተሰብ የሰባተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምቾት የሚል ቃል መስርተውልናል ማለት ነው። እዚህ ጋር እንግዲህ በማን መሰረትና በቹ ወይም ደግሞ በዚህኛዋ ፊደል ነው ብለናል ማለት ነው። ስለዚህ እንዳጠቃላይ እዚህ ጋር ደግሞ ከቸ እስከ ቾ ባሉት በእነዚህ በሰባቱም ድምጾች አይተናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን በተ ቤተሰብና በቸ ቤተሰብ ቃላትን ምስረታ ለጀማሪዎች የሚል አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።